دومس تفرارحنا هاي تخصصنا انا ليه باي لو تخصصنا انا مسرج لني انا عندي حق يزلو مسرج لني لازم كاسترا انا اروح اسوز له كامبر دواي دم هلهون جيزي احنا وعنبر ايتيوبيا كوي انا ايتيوبيا وتخرها بنا جيزي انا مو يرسع عليه تجزنكو انا لي حفتي تتمل سدس يلني ليه بس زوهان كنت تملسي مثلا انا نعيهم كنت صدق ما تخبنا هاي لا توصل لي حتى ارش توصل لي دلنا انا يسبي دلت سوق وصل لي دلت ليه ما حتى يجرهني وركي أطوان مسؤول يا حفتي كم زي ده برا ما حد جنزة يجرهني أين برا إسرائيل قال الشيء أين برا شو إسرائيل شو عطوا أوكي قبتوني على ميرسي على درجة دوريش وشاتوان ነው አንቺንም አላረገች አላደረገችኝ በጭራሽ እሺ ማለት እኮ የሷ እኮ ስታይሏ ነው 5 ወር ሙሉ እኮ እሺ እልካለው ክዳኝ እኮ አታውቅም እሺ ነው እሺ ደግሞ ጋዝ ብሎኛል ድርጊቱን ነው የምፈልገው እሺ አሁንም ላንቺም ታምናለሽ ለሁሉም ሰው ልኬበታለሁ በጣም ብዙ ሰው እሺ እልካለሁ ብቻ ነው የምትለው ብትፈልግ ኖሮ ዋትስአፕ አለ አካውንት ልኬላታለሁ መላክም ከፈለክሽ ወርቁ አድራሻ ያለ ግን ውሸቷን ነው በቃ እሺ ብቻ ነው ቃላቷ ልክ እንደሚያደርግና እሺ አንብሎ ካርጊያቸዋለሁ እኮ አለ በጭራሽ እኔ እንደውም በሌላ ፌክ አካውንት አለ በዛ እየተከታተልኳት ነበር በጭራሽ በዚህኛው በጭራሽ አልመለሰችውም አሁን ገብቼ የምጠይቃት እሺ አሁን አስገባልሻለሁ ከዚህ በፊትም እኮ ከብሎክ በፊት አስገባልሻለሁ ነው የምትለው ይሄ በቃ እሷ ስታይል ነው እኔ ሳለችኝ የጻፈችውን እኮ አምናለች በቃ ይሄ እኮ የሷ ተዋ ነው ይሄው የጻፈችው አዎ በቃ አይተባለ ሆም ያስለቀ አይተባለ በከራ ወሯ ሜርሲ ልታርጊው እሺ አንቺ ስላወራሽ አንቺ የሷ ታወራሽ ይልሽ ይሄንን አነበብሽው ፍሬውት ላንቺ የጻፈችልሽ ነው ዋትስአፕ ፍሬውት ብር ቀሪ አላት የ3 ግራም እሱን እመልሳለሁ አይው ደግሞ ይልሽ ያው በስልክ ስለሆነ ነው ያልተመቸው እሺ አብሎ ካርጊያቸው ይልሽ አይው እዚህ ጋር በወረቀት የጻፈችው አይው ይሄንን ነው የጻፈችልኝ አይውች ይሄኛው እንትን ያለችው ነው በራሷ ጽሁፍ ጽፋ ሀብል አለ ቀለበት አለ መስቀል አለ ይሄው እዚህ ጋር ይሄው 17 ይላል የመጨረሻው ያስገባችልኝ የላከችልኝ ግን አስፈርመው የሰጡኝ ይሄ ነው ዴክስ ይሄ ነው ሁለት እንትን ብቻ ነው ሀብሉና ቀለበቱ ብቻ ይሄው 13.36 ነው የሚለው አሁን እሷ ደግሞ የምትለው ብታምንም እንኳን ግማሹን ነው ያመነች የተወሰነ ነው ያመነች 3 አለችኝ ኦኬ ችግር የለው እንዴት ነው ሊሆንስ የሚችለው የሚገርምሽ ነገር አምናለች ግን ድርጊትና ሶስቱንም አላደረገችውም ግን 3 አይደለም የሚመጣው ከ17 ላይ 13.36 ሲቀነስ ስንት ነው የሚሆነው ይሄን ብቻ ነው ተላከው ግልጽ የሆነ ነገር እኔ ኤምባሲም ቢሆን መክሳስ እችላለሁ ከፈለግች እዛ ደረጃ ላይ ላለመድረስ ነው እኔ ሌላ ችግር የለብኝም ይሄው እኔ ሀቄን ብቻ ነው የምፈልገው ከነቀረጡ ከነመላኪያው ነው የከፈልኳት ማስቀረት አልነበረባትም ሲጀመር መስቀሉን አሁንም መስቀሉን እንድትልክልኝ ነው የምፈልገው ሀቄ መስቀሉ ራሱ ፎቶ ራሱ አለኝ የላከችልኝ እሱ እንኳን ዲዛይን የለም ብትለኝ ሌላ ዲዛይንም መላክ ትችላለች ይሄው ምንም አይገናኝም ይሄ ግራም እና ይሄ ግራም ምኑ ነው የሚገናኘው እዚህ ጋር ያው 3 እንትን ነው የሚለው 3 ደረሰኝ 3 ዕቃ ነው እዚህ ጋር ደግሞ 2 ዕቃ ነው ይሄ ግን ሀቅ ስለሆነ የተቀበሉትን አስፈርመው ይሰጡኝ ያልተቀበሉትን መረጃ አይሰጡኝም ይሄ ግን ጠቅልላ በውስጥ የላከችልኝ ነው ይሄ ራሱ ወንጀል ነው ሁለት አይነት ደረሰኝ እንዴት ትልካለች ምን ምክንያት አላት መላክ ካለበት ሁሉንም ነው መላክ ያለበት የተስማማ ነው እብን እንኳን ዲዛይኑ የለም ካለች አልቋል ካለች እንዳለ ደግሞ አሳይታኛለች የለም ካለች ደግሞ በሌላ ዲዛይን መላክ ነበረባት ፍሬ ግን ሪሲቱ ይሄ ሁሉ ካለሽ ለምን በስነ ስርዓት በህግ አትከሻት የት ነው የምከሳት ትክክል ኤምባሲ ሂጄ አዎ ከዚህ ደረጃ ከመድረሳችን በፊት እሺ ስለምትለኝ አሁን ታደርጋለች የሚለው ነገር ነው
እስከ ዛሬ ድረስ አስተማሪሽ አይደለ? ያ አንብሎ ካረኳቸው ግን ስታይሉ አስገዛለኝ። ያ እሺ እስቲ ቆይ እሺ፣ እንደገና ስሚ ሜርሲ አይኖ እያየሽኝ እንደሆነ አውቃለሁኝ። ትላንትና ምንድነው አንብሎክ አድርጊያቸዋለሁ ገብተው ይውሰዱ ብለሻል። ወይ እኔን አስገቢኝ ወይ እነሱን አንብሎክ አድርጊና ይናገሩና ገንዘባቸው መያችላቸው። ይሄንን አሁንም በትትና ነው እየጠየኩት። እንደውም ምን እንዳለኝ ታውቂያለሽ ባለቤቴ? እኔ ለልደቴ ነበረ ከልደቴ ከአንድ ወር በፊት ነበር እንትን ያልኳት። ያው እሷ የምታወራው ግን 2 ሳምንት ይደርሳል ነው የምትለው። ከአንድ ወር በፊት ነበር ያዘዝኳት። ለዛም አልደረሰልኝም። ከ5 ወር በኋላ ነው ይሄንን የሰጠችኝ እና እሱ እንደውም ይሄን ራሱ መድረሱ አያበሻ ነው ያለኝ። በጣም ነው ያፈርኩት። ለልደት ስጦታ ምን ልስጥሽ ሲለኝ ኦኬ ያበሻ ወርቅ ስለምፈልግ እኔ ወርቅም የዳይመንድም ችግር አልነበረብኝም፣ ግን በቃ እዛ ጋር ስለማያት ብዙ ሰው ሲገዛ ስላየኋት ብዙ ፎሎወሮች አላት ብዬ ምንም እንደዚህ አይነት ነገር የምታደርግ አልመሰለኝም። ከዛ አንዱን ነገር አስቀርቶ 2 ነገር መላክ ምን ማለት ነው? ማስቀረት ምን ማለት ነው? ላኩልሽ አለችኝ። ኦኬ ብዬ እኔ ሁሉም እንደተላከልኝ ሳየው የለም። እዚህ ጋር ምንድነው ይሄ? በጽሁፍ ራሷ ጽፋ እኮ ነው። ይሄው ሜርሲ ይላል። ወንጀል ነው እዚህ ጋር። ታክስ ከፍያለሁ፣ ሁሉ ነገር ከፍያለሁ። ይሄው እነሱ ግን የተቀበሉትን መርመራ በስነ ስርዓት የተቀበሉትን ነው አስፈርመው የሰጡኝ። ይሄ ነው በቃ። ይሄ ምንድነው? እንደዚህ አይነት ነገር ደረጋ። ለምን እንደዚህ ያደረግሽ ብዬ ስጠይቃት ብሩን አስገባልሻለሁ። ብሩን እኮ ማስገባት አትችልም። መስቀሉን ነው መላክ ያለባት። አሁን ደግሞ 3 ግራም ነው ምናምን ትላለች። ኦኬ 3ም ቢሆን አልሰጠችኝም። ያመነችውን እንኳን ማድረግ አልቻለች። እዚህ ጋር ጻፈችው እንደዛ ነው የሚቀረው፣ እንደዛ ነው። መቆራረጥ ደግሞ ትወዳለች። ለምን እንደምትቆራረጥ አላውቅም። ትክክለኛ ሰው ከሆነች ለምን ነጥብስ ቢሆን በትክክል ሰው የሚደሰተው ደንበኛ እንደዛ ነው አይደል? ነጥብም ቢሆን መቀነስ የለባትም። ሰው እስከከፈለ ድረስ ያለችውን ነው ሰው የሚከፍለው አይደል? ገንዘብ ለምን ነጥብ ትቀናነሳለች? እዚህ ጋር ሌላ ነው የምታወራው፣ እዚህ ጋር ሌላ ሂሳብ ነው። በጣም ነው የሚያስጠላው። እኔ ትላንትና ይሄው የጻፈችውን አሳይቻቸዋለሁ። ትላንትና ያለችውን ቅድም አሳይቻቸዋለሁ። እዚህ ጋር ነጥብ ትላለች፣ እዚህ ጋር ሌላ 17 ነው። ግን ተስማማና 17 ነው። ይግቡና ሁሉ ደስ ያላት ነው። በቃ በጽሁፍ ስለሆነ ደስ ያላትን ነው የጻፈችው። አሁን እኮ ቆይ እንትን ብዬላታለሁ ከመልሰች እየጠበቅኩ ነው። ግን እንደዚህ አሁን እኔንም የምትፎግረኝ ከሆነ እኔ የምመክራችሁ መረጃ እያለ የዋሸች መረጃ የሌለውንማ ምን እንደምታደርገው ፈጣሪ ነው የሚያውቀው። ብዙ ስትሆኑ በክሱ ዘነገጠችው። ገባሽ? ብዙ ስትሆኑ ምክንያቱም እኔ እንግዲህ በስነ ስርዓት ነው የጠየቅኳት። በስነ ስርዓት እራሷ ያው አሰማኋቸው አይደለ? ይምጡ ሁሉም አለች። እኔ ሀቄን ነው የምፈልገው፣ ሀቄን ትስጠኝ። እኔ ከሷ ጋር ሌላ ችግር የለብኝም። አላውቃትም፣ አታውቀኝም። እንደማንኛውም ሰው አየኋት፣ ገባው። በቃ ሰው ሲገዛየው ገዛው፣ ሌላ ችግር የለብኝም። ለምን ሽሽ እንደምትለኝ አላውቅም። ዋትስአፕ እኮ አሁንም ድረስ ክፍት፣ መላክ ከፈለገች ትልክ ነበር። አንድ ጊዜ ኩኒሻ አንቺ ያደረግሽውን ሰማሁ። አይ ዶንት ኖ ፕሮባብሊ የእሷ ጨብጫቢዎችም ሪከርድም አለኝ ምናምን ያላችሁ ሰዎች ብላለች። እሷም ልሰሙ ትችላላችሁ። ይሄ በደንብ እንዲደርስ አድርጉላት። ክስ ምናምን እኮ መክሰስ ትችያለሽ። ሀቀኛ ሰዎች መተው አንዴ ፍርዬ፣ ሀቀኛ ሰዎች መተው ንብረታችን ትክክል አይደለም እየተባልሽ ነው ያለሽው። አንቺ ፎከስ ያደረግሽው ፌኩ ላይ ነው። ፎርጌት አባውት ደ ፌክ። ታዩ ፌኩን ታዩ። ይሄው እንደዚህ አይነት ኢኖሰንት ሰዎች አሉ። ንብረታችሁን ስጫችሁ ወረባዎቹ። አንቺስ ያሰጠሻችሁ እንዴት ነው የሚኮነው? እሺ አንቺስ በሰዓቱ ያላደረስሻችሁ ተከሰሺ። ምን አይነት አንፌር የሆነ ነገር ነው? እንደገና አሁን ማስፈራራት። ለምን እንደዛ ታደርጋላችሁ? ንግድ ነው ያለሽ አይደል? this challenging ስጫቸው ንብረታቸውን ፊኒቶ አለቀ በቃ። አስፈራራችኋለሁ፣ አሳያችኋለሁ። what do you think about? ምን እያሰብሽ ነው ያለሽው እንዴ? ግብር ስጭን እኮ ነው እያሉሽ ያሉት። ሲጀመር ጊቭ ኤንድ ቴክ ነው ዳሴት። አንቺን የሚያስጠይቅሻል ዳርሊንግ። የት ሀገር ነው ያለሽው እንዴ? ምናልባት ለአረብ ሀገር ሴቶች ኦኬ ይሄ ነገር ሊሰራ ይችል ይሆናል እንዴ? እንደዚህ አይነት ጉድ አለ እንዴ? ታስፈራሪያለሽ። ጥራይ ሶሻል ምናልባት የሶሻል ሚዲያ እንትኖች አይዞሽ ምናምን ብለው ሲሆን ይሆናል። ዳስ ኖ ናይስ አት ኦል አም ቴሊንግ ዩ ኖት ኢቭን ዶ ጨክኖ የሚከስሰው በመጣ አሪፍ ነው። ማይመጣ ደግሞ ካለ የሰውን ባጥሮ አይደለም። አም ቴሊንግ ዩ ዳስ ኖ ናይስ። ትላንት ስዊት
ናይስ ምናምን ነበርሽ ዝቅጥቅጥቅጥ አድርገሽ አሁን ደግሞ አይንሽን በጨዋታሽ እኔ እከሳለሁ። ለምንድን ነው የምትከሺው እንዴ? አንቺ ምንድን ነው ለምን ትከሻለሽ? ወርቁ ትክክል አልደረሰንም። ታዩ ፎርጌት አባውት ፌኩ ምናምን በዛ ደረጃ እስካልመጡ ድረስ አሁን አንቺ የልብ ልብ የተሰማሽ ኦኬ፣ እኔ ወርቁ ፌክ አይደለም ስለዚህ ምንም አባታችሁ ማመጡ ኖ አይደለም። that's not the point። ፖይንቱ በሰዓቱ ወርቁን አታደርሽም። ብዙ መጭበርበሮች አሉ። ኦኬ፣ የከስተመር ሰርቪስ የሰራተኞቼ ምናምን አልሽ። ሶ ፊክስ ኢት፣ አስገቢያቸው፣ ስጫቸው፣ ንብረታቸውን እመኚ እንዴ። እንደዛ አይነት ነገር አለ። ጉድ እኮ ሪሲት እጃችሁ ላይ ያለ ሰዎች ሪሲቱ ስሟም ምንም ስላለ ፊርማዋ ስላለ በሪሲቱ መክሰስ ትችላላችሁ። በሪሲቱ መክሰስ ትችላላችሁ። ትላንት ቃል ገብታልኝ ነበረ። አይ ኖ ሜርሲ እየሰማሽኝ እንደሆነ አውቃለሁ። ትላንትና ራስሽ ነሽ ይምጡና የሁሉንም መልሳለሁ ብለሽ ቮይስሽን አሰምቻቸዋለሁ። የቀረውን አምነሻል። እከሌ አዎ የቀረባቸው ናቸው እሰጣለሁ ብለሻል። ዛሬ ደግሞ አንብሎክም አላረግሻቸውም። ትላንትና በጻፍሽ ሁሉም እንዲያነብ ያደረኩት ግን አንብሎክ አድርጊያቸዋለሁ። በድምፅ ደግሞ ያልሰማችሁ ሰዎች ደግሜም ላሰማችሁ እችላለሁ። ራሷን ያለችው እሰጣለሁ በቃ ይሄ ከሌ እሰጣችኋለሁ ብላለች። አሁን ደግሞ አይዶን ነው። አሁን ደግሞ ሀሳቧን ቀየረች። አንብሎክም አላረገቻቸውም። ለዛሬ ቀጠሮ እንደያዝን ሰምታችኋል። ትላንትና እዛ የነበራችሁ ሰዎች ናይስ ሆና ይቅርታ ጠይቃኝ ለዛሬ ተስማምተን እሺ ተባብለን ነበር። ዛሬ ደግሞ እኔ ቤት ይምጡ እነሱ ራሳቸው ይምጡ ብለሻል። አንብሎክ ግን አላረገቻቸውም። ብሎክ አርገሻቸው ነው። እየሰማሽኝ ስለሆነ መልስ ስጭን። አሁንም ብዙ ሰዎችም ያው ካናዳ ልካቸዋለሁ ብለሽ በጣም ብዙ ሰዎች ገንዘብ እንደበላሻቸውም ሰምተናል። ግን እኛ አሁን የወርቁን እንጨርስና ያንን ደግሞ በሌላ መንገድ ነው። በዚህ አጋጣሚ ዮኒ ማኛ ለእሷ አግዘህ ሀቀኛ ናት ምናምን ምንም ዮኒ ማኛ አይደለም ማንም ቢመጣ ግድ ያለኝ ሰው አይደለም። ላመንኩበት የቆምኩ ሰው ነኝ። አንተ ሀቀኛ ናት የምትለው ለጊፍት ይሆናል ወይ ምናምን። እኔ የዚህን ያህል በጣም የተቸገርኩ ከካም አይደለሁም። የውሸት ነገር ገና ለገና የሆነ ነገር ይበጠቅልኛል ብዬ የውሸት ነገር የማወራው ትክክል አይደለም። አንተ ላይ ቢሆን ኖሮ እርግጠኛ ነኝ በጎፈንድሚውም በግፊት ወይ በደም ግፊት ወይ ትሞታለህ ወይ እዛ ሄደህ ትታገላለህ እንጂ ችላ አትልም። አረብ ሀገር የሚሰሩ እህቶች ላይ የሚደርሰው በደል አንተ ከማንም በላይ እንግዲህ ሶሻል ሚዲያ ላይ እስካለ ድረስ አንተ እንደውም ልትቆምላቸው ይገባ። እነሱ አይደለ እንዴት ሀብታብና ሼር ሲያደርጉልህ የሚውሉት እንዴ? ምንም እኔ እኮ እውነት ለመናገር ምንም አንተ አበባም ስለምትለምን ምንም ስለምትለምን ብትናገር እኔ ለምን እኔ ትክክል አይደለም። እኔ እኮ የመጣሁት ለአንድ ለዘመዴ ነው አይደለ እንዴ? 6800 ፓውንድ በተበላችሁ ነው። በኋላ ላይ ግን የመጣው ጉድ ነው። ይሄ ከመምጣቱ በፊትም በውስጥ በኩል ጠይቄያለሁ። ስምሽ እንዳይጠፋ ቢዝነስሽ እንዳይበላሽ በውስጥ በኩል እንጨርሰው። የኛ ሰው የያዘውን ነገር አይለቅም፣ በኋላ ብዙ ነገር ይበላሻል ስል ናቀችኝ። ከዛ በኋላ እኔ የእህቴን ብር መልሽ ብዬ በወጣ ይኸው የሀገር ሰው መጣ። እንግዲህ ሁሉም ሰው ውሸታም ይባላል እንዴ? አንድ ሰው ኦኬ ውሸቱን ነው፣ ሁለተኛ ሰው ኦኬ ጠላትሽ ነው፣ ሶስተኛ ሰውም ቀንቶብሽ ነው ተመካክሮ ነው፣ አራተኛውም እሺ አግዞ ነው እንዴ? አሁን እኮ ከ15 ሰዎች በላይ እኮ ናቸው የመጡት እንዴ፣ ከ15 ሰው በላይ። ስለዚህ ያሉትን ሴቶች ማስፈራራት ነው። አረብ ሀገር አሁን የገባኝ ነገር ተውት። የአሜሪካን ካናዳ እነሱ ችግር የለውም ነቃ ደንገጥ አድርጎ ከተነገራቸው ሄሎ መክሰል። አሁን ግን የተናገርሽው ንግግር እያንዳንዱ ስሙን ይዤዋለሁ። ለምን ሰው መብቱን ይጠይቃል። እንዴን አላረኩም ካልሽ አላረክሽም ነው። ሲምፕል ኢዝ ዳት። አስከስሳችኋል። አንቺስ እንዴት ነው? ዋት ካይንድ ኦፍ ዲስሪስፔክት የሆነ አባባል ነው የምትዩ? ነጋዴ እኮ ነሽ። ነጋዴ እስኮንሽ ድረስ ኤኒባዲ የፈለገው ሊል ይችላል እንዴ? ያ ዳትስ ኖ ፌር። አባባልሽ ሁሉ ልክ አይደለም እንዴ? ትናንትና አምጡ አስገባለሁ አልሽ። ኦኬ ሂር ዊ አር። እኛ ፌር ለመሆን ሁሉ ፌክ ምናምን የሚለውን ኑ ኦኬ ፌክ ነን የምትሉ ይዛችሁ ነው። ቢኮዝ ኦፍ ላይክ አንድ ሳይድ እንዳይሆንብሽ ምን ይበዛበት ምን ይሆናል ስለሚባል እኔ ግን ወተሽ ከሳለው ማንን ነው የምታስፈራሪው? ማንን ነው የምታስፈራሪው? እየጠየቁሽ እኮ ነው ያለሽው። ነጋዴ ነሽ። ነጋዴ እስኮንሽ ድረስ ትጠየቂያለሽ። አላረኩም ካልሽ አላደረግሽም። ሲምፕል ኢዝ ዳት።
እንደገና አያስገባሉ ያሻችሁን ሰዎች አስገቢ። አንቺ ላይ ነው ዙሩ የሚከረው። እንደዚህ እልህ አትጋቢ። ዳስ ነው ፌር ናይስ አይደለም እንዴ? ዛሬ አሜሪካን ሀገር የነበረች ልጅ 2 ልጆች ያሏት ፎቶ ፕሮፋይል ያደረገች ይኸው ድምጿ እየተቆራረጠ ነው የተናገረችው። እንዴ የት ሄደች? የት አለች? ትምጣ፣ ስጫት፣ ላኪላት፣ እቋን ንብረቷን ላኪላት። 3 ወር እንዴት ታቆያለች ንብረት? እንዴ ማማት ነው የመጡት። ኤልሳቤጥ ነው አንቺ የምትይው አይደል? ኤልሳቤጥ ናት። ኤልሳቤጥ 3 ወር አለች። ከ3 ወር በላይ ነው ምናምን አለች። እንዳስ ነው ናይስ እንዴ? እንደገና ከሳለው ምናምን ወርቁ ፎከስ አታርጊ። ኦኬ ወርቅሽ ፒውር ነው ኢዳዝ ማተር። አሁን እሱ ነው አይደለ ዝብርቅርቅ ያደረገው። ወልደን ወርቅሽ ሪል ነው። ኦኬ የራሳችሁን ይዞ እስኪመጡ ድረስ ዊ ገና ሲት ወርቅሽ በጣም ፐርፌክት ነው። ኦኬ ቀን እያጓደልሽ ግን ንብረት ያልደረሳቸው ሰዎች አሉ። what about them? የት አሉ? እሺ ለነሱስ ለምን አታስገቢያቸው? ለምን አሰጫቸው? ኢቭን አሁን ፕሮሞሽን ትሰራለሽ። እናንተ ደግሞ አታደንቁርን። ሄዱ ይኸው ቆይ ትንሽ ደቂቃ ስጭኝ፣ ቢዚ ሆኜ ነው፣ ሰው ስለመጣ ነው። አንብሎክ አርጌ አውርቻቸዋለሁ። ችግር የለውም። ማናቸው አንብሎክ አርጌያቸዋለሁ። አደገኛ ናት እባክሽ። ውሸት ብቻ ነው ስራዋ። እንግዲህ አሳያቸዋለሁ። ከገባሽ ጀምሮ በሌላ እንትን እየተከታተልኳት ነበር፣ በዚህም እያየኋት ነበር። በፍጹም ይኸው to be honest ይኸው የጻፈችው ችግር የለባትም። ደቂቃ ስጭኝ ቢዚ ሆኜ ነው፣ ሰው ስለመጣ አንብሎክ አርጌ አውርቻቸዋለሁ። ችግር የለውም ብላ ላከች። ቅድም ማስታወቂያ ስትሰራላችሁ የነበረው የተከበራችሁ ደንበኞቼ በጣም እኔ ጥራት ያለኝ ምናምን ሞስት ኦፍ ታይም ሰዎች ራሳቸውን ስተትና ብልግና ለመሸፈን ሲሉ ሰው ላይ ሄደው ምቀኛ አለን፣ ምቀኛችን ይታሰር ነው። ኖ ዋን ኢዝ ኖት ምቀኛ አንቺ ላይ ማንም ሊመቀኝብሽ አይችልም። እንደዚህ የሚል ሰው ጭራሽ ነውረኛ ነው። ሲጀመር ምቀኛ ምናምን አለኝ ምናምን እንደዚህ ያደረገብኝ የሚል ሰው ጤነኛ አይመስለኝም እኔ። ቢኮዝ መጀመሪያ ክሊን አፕ ዩርሰልፍ ኤንድ ዜን ዩ ጎና ቶክ። ራስሽ ነሽ ይምጡ እኔ ጋር ይምጡና አናግራቸዋለሁ አልሽ። ልጆችን ሰበሰብናቸው ኤንዘን ብሎ አልከፈትሽላቸውም። አንቺ ማስታወቂያውን ቤቱን ሁሉ ቅጥጥል አደረግሽው። እጣ ጥላለሁ ምናምን። መጀመሪያ ፊክስ ይሄን የጀመርሽውን ነገር ፊክስ አድርጊ። እጣ አስከፍላለሁ በ50 ብር 50 ምናምን ዶላር ከፍላችሁ እዛ ጋርም ያንን ከፍሎ መቼ የሚሳተፍም ይኖራል። ተስፋዬን የሚዲያን ታውቂያለሽ። ተስፊሽን ጠየቅኩ እሱ እንዲጠይቃት። ተስፊሽ ማየውን ከሆነ በሚዲያ አመጣታለሁ አለ። ከዛ ትላንትና እናንተ ስታወሩ ደስ አለኝ። እኔም ገብቼ እስኪ የሚከስ ሌላም ካለ ገስት ጠየቅኳት፣ አታስገባም። ከዛ ገስት ስጠይቃት የኔን እንትን ታውቃለች፣ የቲክቶክን እንትን ታውቃለች፣ አታስገባም። እናንተን አስገባቸው። በቃ የሆነ ነገር አወራቸው። ይሄ 700 ብር በየትኛው አሁን ወሩ ሁላ አለ። 700 መች ነው የተሸጠ? እናንተ ፍረዱ። ኢማራት ላይ የምትኖሩ የት ነው? ዱባይ ነው የምትኖሪው? እኔ ዱባይ አቡዳቢ ነው የምኖረው። እዛ እየኖራችሁ እኔ ለማውጣት መዳም ቤት ለማውጣት እንዲህ እኮ አይቻልም። ዝም ብለሽ አይደለም ሱቅ ራሱ ለመሄድ አይመችም። አንቺ የኖረ ሰው ነው የሚያውቀው። ብዙም ለማውጣት እንዲህ አይደለም። ወርቁን ያን ወርቅ ከፍዬ 1 ወር ሙሉ ጸጥ ስትለኝ ስልክ አልመልስ ስትለኝ ማለት ነው በሴትዮዬ ስልክ አስደወልኩ። ፖሊስ ሳልክብሽ ቶሎ ላኪ አለች ሴትዮዋ ማለት ነው። ቀጥታ ደወላ። ከዛ አልመለሰችም። 15 ቀን አቆየች። በዛ ላይ 15 ቀን አቆየች። በጣም ይቅርታ አንቺ ኢማራት እኮ ነው የምትልኪ አሜሪካ ወይ አዲስ አበባ የምትልኪ መሰለሽ እንዴ አልኳት። እኔ የታክሲ ልክፈልልሽ አልኳት። አይ አለች። እንደዛ ከሆነ የምትፈልጊው ነገር ምንድነው ከኔ? እኔ እኮ ብር ልክልሻለሁ በአግባቡ ነው ያወራነው። ምንድነው የምትፈልጊ ከኔ አልኳት። ቀጥታ ደውዬ ነው ማውራት። እግዚአብሔርን ቀጥታ ደውዬ ነው በሰዎች ለምኜ እንደዚህ ቀጥታ ስልክ አትመልስም። ዛሬ የደወልኩትን ስልክ ስለምታውቅ አታነሳም። ሌላ ደግሞ በወንድሞቿ ስልክ ደውላለሁ። እስከዛ ደርሼ ነው የወሰድኩት ወርቄን። ከዛ በኋላ በ3ኛ ቀን ደወልኩላት። ወርቁ ችግር እንዳለ አወኩ።
ደግሞ እንደዛም ከሆነ እሺ 13 ግራም 10 ግራም አወራ 3 ተኩል የእጄታ አለ እንደዛ ከሆነ 13 ተኩል ነው መሆን ያለበት እዚህ ጋር ደግሞ ደረሰኙ ላይ የሚለው እዚህ ደረሰኙ ላይ የሚለው አጠቃላይ 12 ነው የሚለው እዩ እዚህ ጋር ፍረዱ እናንተ ዲቴውን እና ለዚህ እኔ ምን ላድርግ በ400 ይዛ እንዲደርሽ እንዲሆኛለው ለዚህ እናንተ ፍረዱና ምን ልበዝም ብዬ ልቀመጥ ወይ ምን ልሆን ናይ ኪያ ቃንዴ ኩንሻይ ኪያ እና ኪያን የመሳሰላችሁ ሰዎች አሁኑኑ ዶክመንት አለን የምትሉ ያንን አሁን ይሄ እንደዚህ አይነት ሜሴጁ ወደ ሌላ ሞባይል ትራንስፈር አድርጋችሁ አስቀምጡት ማስረጃውን አሁን እንዳታጠፉ ድሊት እንዳታረግ ወደ ሌላ ቦታ አድርጉትና እሱን we gonna see it still ተጀመረ እንጂ አላለቀ ይሄን የምትጨርሰውን ትጨርሰዋለች አሁን እሷ ያሰበችው ወርቁ ፌክ የሚለው ላይ ስለሆነ ፎከስ የተደረገው ፌክ አይደለም አከሳል ና it's not about the fake it's all about those kind of things ይሄንን ነው ያወራን ያለው ደግሞ ተለሳልሰሽ ትመጫለሽ ማለት because አበሳጨችኝ አባቴ ሙት እንዴ ቮይሱን ስሙ አሁን ይሄ ምንድነው የሚለው ቮይሱን ብቻ እውነት እንዲወጣልኝ የፈለኩት ቮይስ ብቻ ስሙ ይሄን ቮይስ ስንት ነው የሚለው አረ አንቺ ሲለያል 2000 ብር ኢትዮጵያ ብር ዲስካውንት ታያለሽ በድርሃም እኮ ስንት ማለት ነው አይ አንቺ ለማንኛውም ቆይ እስቲ ችግር የለውም 400 ልስራውና ግራሙ ችግር የለውም በዛው በላኩልሽ አካውንት ያስገባና አዝልሻለሁ ስንት ነው የሚለው እዚህ ጋር እናንተ ከሰማችሁ እኔ ጋር ስተት ሊኖር ይችላል የሰው ልጅ ነኝ ስንት ነው የሚለው ይሰማል አዎ ይሰማል ተቋርጫ እኔ ጋር በስንት ነው ያለችው እኮ እንትን አርጉ በስንት ነው ያለችው ተቋርጦብኝ ነበር እኔ ጋር አይሰማም አይ እኔ ሌሎቻችሁ ተሰምቷችኋል እኔን አልተሰማኝም ነበር 400 ብር 400 ነው 400 ብር በደንብ እንዲሰሙ ድጋሚ አሰማቸዋለሁ እሷ የምትለው 400 ጌታ ነው ምልሽ እኔ የእውነቴን ነው ምልሽ እኔ እኮ ምንም እንትን አይደለም እኔ ምንድነው ያለችው እኔ በሰዓቱ የሆነ በቃ የሆነ የውስጤን እንትን ምለው ነገር ጠፋብኝ ታውቂያለሽ 12 ግራም አንቺ ከመዳም ቅመም ብትበላ ቆይ እንዴት ነው የሚያስቡት እኔ እንጃ የምር እዚህ እንዴት እንደሚገኝ እሷ ታውቃለች እኔ ላስቀምጥ ብዬ ነው ብሩ እኔ ጋር ከሚጠፋ እዛ ኢትዮጵያ ያለውን ችግር እናንተ አታውቁም ብዙ አይነት ችግር አለ ስትሄጂ አለኝ ብለሽ ስትሄጂ የምታጫቸው ነገሮች አሉ ታውቂያለሽ ይሄ እንደ ተቀማጭ አድርገን የምናስቀምጥ ነገር ነው ያን ነው የምናስበው ታውቂያለሽ ያን ሰብስቦ ሚዝ ሰው ከሌለ አንድ ሰው ታውቂያለሽ እንደራስሽ አርገሽ የምትይዢ ወርቅን ያክል እኔ እንጃ ወይ 2000 ብር ብትበላ ችግር የለውም በኢትዮጵያ 1000 ብር ብትበላ ችግር የለውም 120,000 ብር የሁለት ወር ደሞዝ ማለት ነው ጌታ እኔ ችግር የለውም እኔ እንጃ ብቻ እግዚአብሔር ይፍረድባት አሁንም ወርቁ ፌክ መሆኑን አይደለም ማየት ያለባችሁ ብዙ ሰዎች ተበልቶ ለማውራት አቅም ያጣ ሰው አለ እንደኔ ማለት ነው እንደዚህ ሚዲያ ላይ ወጥተሽ ለማውራት እኮ ይከብዳል ሰው ላታገኝ ትችያለሽ እንዲህ ቁጭ ብለሽ ላታወሪ አሁን አጋጣሚ ሆነ አስገባችሁኝ እንዲህ ተንፈሳልኩ ደስ ብሎኛል ሐቄ ባይወጣ ራሱ እንዲህ እንድታቁልኝ ሙሉ መረጃውን አሳያችኋለሁ የተላከበትን ቀን ያወራንበትን ቀን እስከ በእግዚአብሔር ያልኳት ቀን አለ መጨረሻ ላይ ምትፈልጊ ነገር ምንድነው አልኳት ለምን እንድትልክልኝ ወይ ብሩን መልሽልኝ አልኳት ማትፈልጊ ከሆነ ብሩን መልሽ አይ በጣም ይቅርታ ኦርደር በስቶ ነው ኦርደር እንዲሆን ነው እኔ ይሄ ስልኬ ላይፍ የገባውበት ስልኬ ላይ ሙሉ ማስረ ይሄ አሁን ኮፒ ያረኩበት እንትን ነው በዚህኛው ስልክ ደግሞ ሲገባ ብዙ እንትኖች ይወጣሉ እስቲ ሪሲቱን እንየው ይሄው ሪሲት ድጋሚ ላብራልሽ ይሄው የሷ ስም ነው ያለው ሜርሲ የሚለው የሷ ስም ምንም አይቀመጥም እኔ ልንገርሽ የሷ ስም አታስቀምጠው አይ ከላይ ጫፍ ላይ ከላይ በግራ በኩል እስቲ ቆይ በዚህ በወርቁ ካለበት ወደ ላይ እዚህ ጋር
አሁን አንቺ ቆይ ቤት አለ አራል ኦኬ። ይሄ የእሷ ቤት አይደለም። አሁን ይሄኛው በዚህ ቤት ሌላ ነው። ይኸውልሽ አሁን ልነግርሽ ነው። እሺ እኔ አረብኛ እንዴት አወራለሁ እንጂ ይኸውልሽ የምታሰራሽ ሴትዮ ይሄንን ሱቅ ነው መክሰስ ያለባት። በዛ ሱቅ ስም ነው ይሄ የተደረገ። ገባሽ አይደለ? እሷ እኮ በራሷ እንትናት ድፍረት የላትም። ይሄ አለኝ የምትላቸው ነገሮች ይሄ በሷ ይሄን ደውላለች፣ ይሄን ሱቅ ደውላለች። እሷ እኛ ጋር አትሰራም፣ ተቀጥራ ነው የምትሰራው አለ ሰውዬው። ይሄን ስልክ እኔ ልስጥሽ፣ ደውይ አንቺ ራስሽ አሁን ደውይ። ቀን አለ ምን አለ ምን ልሆን እኔ ይኸውልሽ እኔ ልነግርሽ ነው። ስሚኝ እሺ፣ አይዞሽ። ይኸውልሽ ይሄኛው ደረሰኝ እሺ ይሄኛውን ደረሰኝ አሰሪሽ ጋር የምትባግቡ ከሆነ በዚህ ስልክ በዚህ ይሄ ደረሰኙ የዛ ሱቅ ነው። እሺ የሚጠየቀው እሱ ነው እሷን ሊጠይቃት የሚችለው። ምክንያቱም ሱቁን ከመክሰሳዋ ሴትዮዋ ከከሰሰች ወንጀል ስለሆነ እሱ ላለመከሰስ ሲል እሷን ነው የሚያንቃት። ይኸውልሽ ትናንትና ፍላወር ገብታ የተናገረችው ነገር አለ ከሰማችሁ። ሰውየው ጋር ሰውየው አባሯታል። ያባረረበት ምክንያት ደግሞ እኔ ሱቅ ሆና አርቲፊሻል የኔን ወርቅ እያስተዋወቀች ከስተመር ሲመጣ አርቲፊሻል ትሸጣለች። ሰምታችሁ ከሆነ ትላንትና ፍላወር ካለሽ ግቢና በደንብ ንገሪያቸው ከኔ በበለጠ በእኔ ስም እኔ አንዴ ከይቅርታ ጋር ማለት ነው ያፍሽን አላስቋረጥ። እዚህ ጋር ይሄን ስልክ እኔ በደንብ ላሳያችሁ። እዚህ ጋር ያለውን ስልክ አስደወለን መጨረሻ 11 ማለት ነው። ስደውል ሰውየው ምን ቢል ጥሩ ነው፣ አይ እዚህ ተቀጥራ ነው የምትሰራው እና ሽፍት ነው የሚሰሩት፣ እኔ ደግሞ ማናጀሯ ነኝ፣ ምን ፈለግሽ አላት። ሰውየው ሴትዮዋ ነው ያወራችው። አይ እንደዚህ ምስኪን ናት፣ እኔ ጋ ነው የምትሰራው፣ ብር ላከችላት፣ እስካሁን ድረስ ወርቅ አልተላክ፣ በቃ አና ብሐውል አላት። በዛ 15 ቀን ቆይቶ ድጋሚ ሲደወልለት በሁለተኛ ቀን ታክሲ ደወለልኝ። በሶስተኛ ቀን መጣ። እንደዚህም ነው ያስቀመጥኩት ክላሴ ላይ። እኔ ሄጄ አሁን አሳይሻለሁ። ወረቀትም ሁሉም ነገር የታሸገበት እንትኑን ብቻ አውጥቼ መልሼ ከተትኩት። እዚህ ላይ የሆነ ነገር እንዳለ ውስጥ እንትን አለ። በሶስተኛ ቀን በራሷ ቤት የሆነች ልጅ አለች፣ አበሻ ናት። ሌላ ነው ይቀያይራሉ። ዛሬ እንትን ይላሉ ይቀያይራሉ። የሆነች ልጅ አሁን ዛሬ ራሱ ሌላ ሰው ነው የተቀመጠ፣ ምናልባት ካየሽ። ከዛ ጠየኳት፣ አይ ስንት ነው አልኳት። አጠቃላይ 280 ነው ስትል ክው ነው ያልኩት። የምር ከነ ሚኪን ጃርጁ እሺ በቃ ሜርሲ የለችም የለችም፣ በቃ ደውልላታለሁ ወደ ራሷ። አንቺ ምን አስበሽ ነው አሁን ከኔ ይሄን ብትቀበይ አሁን እንትን ይልሻል? ከየት ወጥተሽ ነው? አሁን እኮ ወርቅ ቀንሷል፣ አሁን እኮ እንደዚህ አለች። በእንትን ላይ ማለት ነው በላይፍ አስገብታኝ። ሌሎቹ እሷ ጋር ግብረ አበሮቿ አሉ ደግሞ ምን ይላሉ? አትጮይባት 700 ነበር አንቺ ስትገዢ። ይኸው እዚህ ጋር ቀን አለ፣ የገዛውበት ቀን አለ። እንደዛ ከሆነ የገዛውበትን ቀን ለምን አያዩም? እኔ ለኔ የሚፈርድ ህዝብ አይደል? ይፍረድልኝ። በቃ ቀኑን ይይልኝና ህዝቡ ይፍረድ ነው የምለው። እኔ ደግሞ ለመክሰስ አቅም የለኝም። እኔ እዛ ከሷ ጋር እኔ እንደዚህ መዳሜ ሂጂ ይሄንን እንዲያደርጊ ለማለት አቅም የለኝም። ሰዓትም አይኖራትም። ሴት ጠዋት ወጣ ማታ ነው የምትገባው። እንዲህ አይነት ጥያቄ ቢያቀርብላት ሌላ እንትን ነው የምታመጣብኝ። ኦኬ አሁን የጻፈችልኝን ቆይ አወራቸዋለሁ። ቢዦኝ አሚን ላይቭ በት ቢዚ ዛትስ ዋይ በት ቤት ሲሄድ ወይም አወራቸዋለሁ። ሰራተኞቹ ፊት ማውራት ስላልፈለገች ነው፣ እየሰማች ነው። ሜርሲ ነገሩን ብታቀዩ ይሻላል። እኔ እዚህ ጋር ይሄንን መልእክትን ያስቀመጥኩላት በደንብ ከሰማሽ ይሄንን ያልኳት ይኸው ቅድም ብያቸዋለሁ። ሰምታችሁ ባይዘዌ ትናንትና ዮኒ ማኛ ተናገረ ነው ምናምን አሉ፣ ግን አላየሁትም። ስሚ በደንብ ስትል ኩዊን አትማሽም እያሉ ሲከራከሩ ጠዋት አየኋቸው፣ ግን ተውኩት። ኤኒዌይ ማንም አለምንም እኔ አይደል ማይንድ ሀቅ ልጅ ስለሆነ ማውራው አንድ ነገር ልልሽ የምንፈልገው ትናንትና የገቡትን ሰዎች ሰምተሻቸዋል። ዛሬ በኋላ ላይ በጊዜ ግቢና ስምሽን አጥሪ። በቃ ይህንን ነው የምነግርሽ። እሺ
በዚህም በዛም ነው። እኔ ትላንትና ታዝዘሽን ሰምተሽን ሊሆን ይችላል። ምንም ልናገር እንኳን አልቻልኩም እነሱን ከማዳመጥ ውጭ። ስለዚህ ይሄኛው እንዲስተካከል ከፈለግሽ ሁሉ ነገር በቃ ስምሽን ማጽዳት ብቻ ነው። ስፔሻሊ ለማዳም ቅመሞች እነሱ ናቸው ከምንም በላይ የሚገርሙኝ እነሱ ናቸው፣ የሚያሳዝኑኝ እነሱ ናቸው። እኔ ደግሞ አልጠላቸው፣ ምክንያቱም እህቶቼ ናቸው። ከአንድ እናት አባት መወለድ ሳይሆን ሲጎዱ ማየትም ያሳዝናል። ለማንኛውም ዛሬ ስትገቢ በቃ በተቻለች መጠን ስምሽን ለማስተካከል ሁሉንም በሪስፔክት አዋሪያቸው። የምትገቢበት ሰዓት በኢትዮጵያ ስንት ሰዓት ላይ እንደሆነ ንገሪኝ። እሺ ቻው። ይህንን ተነጋግረን እሺ ብላ እገባለሁ፣ አወራችኋለሁ፣ ሁሉንም አንብሎክ አድርጌያለሁ ብላ ወፍ የለም ወፍ የለም ብሎክ አድርጋሻለች አንቺንም አላ አይታ ዝም ነው የምትልሽ። ቆይ ላሳይሽ። እኔ ቮይስ ካለ እኔ ጋር የምትመልሰው እንደዚህ እኔ እንደውም በቀነሰ ሂሳብ ራሱ ሰጂ ያልኳት። ለምን እኔ እንትን ስላለው አሁን እዚህ ኦንላይን ናት። አሁን ኦንላይን ናት ላ እሺ እኔ ምን ላድርግሽ አለችኝ። ለምን እንደዚህ ያደረግሽ አልኳት። አይ እኔ እሺ ምን ላድርግሽ? አይ እሺ አይ እኔ እኮ ምንም እንትን አላልኩሽም። አሁን የተበላውትን ያክል በላና ብሩን እንትን ብዬ ወርቁን ልመልስልሽ አልኳት። ምንም ያው መልስ የለም፣ መልስ የለም። መልስ እዩ፣ ጌታን እዩ። እኔ መልስ ካለ እኔ የደወልኩበት ነው እንጂ የሷ መልስ ካለ እኔ ልቀጣ። እዩ ይሄ ትላንትናውን ያንቺን ሼር አረኩ እንድትመልስ ብዬ ማለት ነው። ጌታ ይሄንን ሼር አረኩላት በቲክቶክ ላይ ጭራሽ ማናት የለም ወፍ የለም። ይኸውልሽ እውነት ስለ እውነት ለመናገር ያንቺ ኪያ ከሰማሽኝ በደንብ ያንቺ ይኸውልሽ የሱቁ ስም ስላለ የወርቅ ቤት ሱቅ ስም አለ አንቺ ጋር ሪሲቱ ላይ እና ማዳምሽ ጊዜ ኑሯት እሺ የምትልሽ ከሆነ እዛ ሱቅ ተያይዛችሁ በዚህ ሱቅ ስም ነው የተጭበረበርኩት፣ ገባሽ? ከዚህ ሱቅ ነው የተገዛው፣ ይሄው ሪሲቱ፣ ገባሽ? ይሄውና ሪሲቱ ካልሽ ሱቁ ተጠያቂ መሆን ስለማይፈልግ ወደድሽም ጠላሽም አንገቷን የሚይዘው እሱ ነው፣ ገባሽ? ከዛ በኋላ ደግሞ ከሳሾች አሁን እናንተ ሁሉ እኔ ለአንድ ሰው መጥቼ እንግዲህ አሁን ማአት ናችሁ ዱባይ ያላችሁት እንደ ህግ አለ ትላላችሁ። ታዲያ ህጉን ለምን አትጠቀሙበትም? ለምን አትከሱም? አንድ ክስ ሁለት ክስ ማአት ክስ እኮ ሲሆን በስነ ስርዓት ማየት ይጀምራሉ። እንዴ እኔ እንኳን ከዚህ ኤምባሲ ደውያለሁ እኮ እንኳን እናንተ እዛው ስር ያላችሁ። ስለዚህ አሁን አንቺ ይሄ ሪሲቱ ላይ ያለውን ስም ሱቅ ነው መሄድ ያለብሽ። እኔ እንደዛ ነው የሚረዳኝ የገባኝ። እዛ ሄደሽ ከዚህ ሱቅ ነው ኃላፊነቱን መውሰድ ያለበት የሱቁ ባለቤት ነው። ቅጥረኛም ትሁን ምንም ትሁን በሱ ስም ነው። የሱ ቤት ሪሲት ነው ይሄ የሱ ነው፣ ገባሽ? የሱ ቤት ሪሲት ከሆነ እሱ ነው የሚጠየቅበት፣ ገባሽ? ከባድ ነው። በዛ ቀን ምን አይነት እንትን ነው እየተሸጠ ያለ? በዛ ቀን አስበሽዋል? በጁን ላይ እኔ የምጠይቅበት ቀን ላይ ደግሞ 530 በሁለተኛ ቀን 480 ሆነ። እግዚአብሔር ይመስገን 400 ሲሉ የኔ ብር ገባ። ልክ እሺ ዛሬ በ400 ያዥልኝ ከዛ እሺ አለችኝ ብላ ዛሬ ለምን 700 አንቺ ስትገዢ ውድ ነበር አለች። ለምን እንደዛ ቀን አለ ቮይስ የላኩላት ቀን አለ። ያው ከመሀል ላይ ነው እኔ ለራሷ ሼር ያረኩላት ከመሀል ላይ ይሄ መዳም እንትን ነው ከመሀል ላይ ነው እኔ ለሷ ሼር ያረኩላት ቀን አለ፣ የላኩበት ቀን አለ። ለምን እንደዛ ለማለት የፈለገችው እኔ እንጃ። እግዚአብሔር ለኔ እግዚአብሔርን ሀቅ እንዲያወጣልኝ። ሌላም ሰው ካለ ሲገዛ እግዚአብሔርን በአካል ሄዶ አይቶ መርምሮ ነው መግዛት ያለበት። የምር እንደኔ ጨጓራውን ተልጦ እንትን ከሚል በቃ አይተሽ ከለፋሽ አይቅር፣ ብርሽም ከሆነ ከለፋሽ አይቅር በአካል ሄደሽ ወርቅ ከሆነ አይተሽ በቃ ከዛ በኋላ ግዢ። እኔ እንደዛ ነው የምለው። የሷ ወርቅ እንደዚህ ነው አልልም። አይ ዶንት ቲንክ እውነት ለመናገር አይ ዶንት ቲንክ ዩርሲ የምትሰሪው ስራ ብቻሽን አይደለም። ፕላንት የሆኑ ባክግራውንዶች አሉሽ። ምክንያቱም አይመስልም አይሄድም። በ23 ዓመቴ ነው ብለሻል። ዌል እንድ ጉድ የዚህን ያህል ስለምትሰሚው ነው ይሄን የምንነግርሽ እና ማነች ካሉ እኔ ለጥፍላታለሁ። በይሄንን ያህል ገንዘብ ሰርተሽ እነጌን ደግሞ ይሄን ያህል ሪስፖንሲቢሊቲ
መወጣት ማትች ከሆነ ሼሞን ዩ አሁንም ማስታወቂያ ትሰሪያለሽ። ቢዚ ሆኜ ነው የሰጡሽን ገንዘብ ስጪ መጀመሪያ አለች። እንግዲህ እናቷ ማህፀን ትገባለሽ 23 ብላለሽ። ቀስ እያለች 20 19 18 እያለን ከታታለን። ነው ወሪስ ግን አሁን አንቺን ጋር ሆነው ከላይም ሆኑ ከታች በትብብር የሚሰራ ነገር ነው እንጂ ብቻሽ የምታረጊው ነገር አይደለም። ኤኒዌይ ተባባሪዎችም ካላችሁ አስተባባሪዎችም ካላችሁ we are not focusing ሲጀመር ብሩን በሷ ስም አንተን አትልም። ሲጀመር የራሷን አካውንት አሰጣጥ እኛ አሁን ፌኩ እስኪመጡ ድረስ ለጊዜው ያለን ማስረጃና ተቃውሞ እንደዚህ አይነት ኢኖሰንት ይሁን። በጣም ያሳዝናል። እቺ ልጅ አሁን ምላሷ ድምጿ እየተቆራረጠ በዚህን ያህል መንገድ የሰውን ቀልብ መስበር ነውር ነው። አይ ዶንት ኖ እኔ የትኛውን ፈጣሪ ነው የምታምኑት? የትኛው ኢትዮጵያዊነት ነው ውስጣችሁ ያለው? የትኛው ብሔረሰብ ናችሁ? የትኛው ብሔር ናችሁ? አይ ሃቭ ኖ አይዲያ ቱ ቢ ኦነስት። እንደዚህ አይነት ንጹህ የሆኑ በላባቸው ተለፍቶ በሚመጣ ገንዘብ ብዙ ነገር ያስከፍልሻል። አንቺ ሙኚ ወረበሪቲዝ አታስፈራሪ። ደግሞ አከሳችኋለሁ ምናምን ንብረታችን ይሰጠን ያሉት መብታቸውን ስለጠየቁ ልታሳስሯቸው ማን የት እንዴት ለምን በምን ወዴት ህግ የለም እንደ ሀገሩ ላይ። ስለዚህ አሁንም ቢሆን እኔ 100% ኩንሻ ትክሰሰኛን እኔ እንደውም እኔ ጠፍቼ አይደለም መሰራት ትክሰሰኝ ደስ ይለኛል። አይዲያ ያለኝ እግዚአብሔር ይመስገን። እኔ ወጥቼ ለመክሰስ እኔ አይዲያ ያለኝ ትክሰሰኝ እኔ ደስ ይለኛል። በእኔ ቁጥር ነው የመጣ ትክሰሰኝ። እኔም ደግሞ ጉዷን አወጣላታለሁ። ይኸው በህዝብ ፊት ህዝብ ይፍረደን ነው ያልኩት። እኔ እንደውም የሷን ስም በክፋቴ 120 ሺህ ብሬን ትመልስ ወርቁንም ሄጄ በእናንተ ፊት ሄጄ አስመረምራለሁ። እኔ ለሽንት ደቂቃ የተሰጥቶኝ የሚመጣው ልጅ ነኝ። እኔ የምር ጌታ አሁን ያልገባችሁ አንድ ነገር አለ። እሷ ጋር ተሰብስበው እየገዙ አይደለም። ትናንትና ምሳሌ ሰጥቻቸዋለሁ። ሰው ብዙ ይገዛታል እንዲባሉ ከእሷ ጋር አብረው የሚያጭበረብሩ የእሷ ግሩፖች ናቸው። በእውነት ነው የምላችሁ። የእሷ ግሩፖች ይሰበሰቡና ከስተመር ብዙ አላት እንድትሉና እናንተ ሰስፔንስ ሆናችሁ እንድትገዙ ነው። ልክ ኢትዮጵያ ቁማር ካርታ ሲጫወቱ በራሳቸው ዙሪያ ያሉ ሰዎች ይከቧቸዋል። ከዛ ኢነሰንት የሆነ ሰው ዋው ሁሉም ሰው እያየ ነው ይጫወታል ብለው አብረው መጫወት ይጀምራሉ። ሲጀምሩ ይበላሉ። እነዛ ይከፋፈላሉ፣ እነዚህ እውነተኞቹ ግን ይበላሉ። አሁንም በዚህ ደረጃ የሁሉ ገበያ አለኝ የምትላችሁ ውሸት ነው። ራሳቸው ናቸው። እዛ ውስጥ ያሉ ሰዎች ናቸው። በእውነት እሺ ደረሰኙ ለምን በሷ ስም አልተሰራም? የሷ ወርቅ ቤት ከሆነ ይሄው የኔ ስም እኮ ኪያዬ እንዴት ብዬ ኪያ ሊያዬ ይቅርታ፣ በጣም አንዴ ላውራ። በጣም ይቅርታ። እሺ አም ሶ ሶሪ አይ ኖ በጣም ኢሞሽናል ታፒክ ነው። እህቴም በጣም ድምጽሽ ያስታውቃል። ሊያዬ መጀመሪያ በጣም ቴንክ ዩ ይሄን ነገር አውጥተሽ እዚህ ጋር መተው እንዲተነፍሱ ስላደረግሽ መጀመሪያ ቴንክ ዩ ልበልሽ። ብዙ ስለቆየሁኝ ብዙ አላወራም። ብዙ ላወራ ነበር። ልጅቷ በጣም የምትገርም የተደራጀች ማፊያ ነች። ኦነስትሊ ያላችሁት በጠቅላላ ኮፒ ለሁሉም ሰው ይሄንን ሜተድ ነው የምትጠቀመው። እኔ አሜሪካን ሀገር ነው የምኖረው። እኔ አልተበላሁም። ትንሽ ልበላ 5 ጉዳይ ነበር ትንሽ ነበር የቀረኝ። ጓደኛዬን ግን በነፍሷን የተጫወተችባት አሜሪካን ሀገር ሆና ማለት ነው። እና እንዳልሹ ቆራርጣ ነው ነገቁሩ የራሱ የላከችላት ሪሲት አላከችላትም። ረጅም ጊዜ በቃ ደጅ አስጠንታት። አሁን ራሱ አንቺ ቆርቆሮ ይሁን ምን ይሁን አስመርምሩ ስትይ ነው ትናንትና ራሱ እሷም እየሰማች ነው። አንቺ ሁላችንም እየሰማንሽ ነው። ገና አላስመረመረችም። ግን ያለቻትን በቃ ምን ልበልሽ አዶን ነው እሷ አውሽ አሁን ወጣ ብትናገር ራሱ ደስ ይለኛል። ሬዲ ስትሆን እሷም ትመጣለች በእርግጠኝነት። እኔ ግን ይሄንን እየሰማሁኝ ዝም ማለት ስላልአስቻለኝ ነው። እና ላይፍ ስትገቢ እንዳልሽው እንዳለ ማፊያ ናቸው። አብራችሁ ሚውት ትደረጊያለሽ፣ አያስወሩሽም። በጣም ነው የሚያሳዝነው። ተይው ይሄ ንቀቷ በቮይስ የምትልከው ይሄ ከስተመር ሰርቪስ ምናምን ፎርጌት። እና በጣም እኔ እንጃ አንድ ሰው ራሱ እዚህ ጋር ሴቭ ማድረግ ትልቅ ነገር ነው። ስሟን በደንብ ብዙ ሰዎች ማናት እያላችሁ የምትጠይቋላችሁ። በደንብ ስሟን ቢያውቁት በተለይ እነዚህ አሁን እንዳልሹ አረብ ሀገር ያሉት ለፍተው በስንት የሚያገኙትን ነገር የሚበሉ እናቶች በእውነት ያሳዝናሉ። ኦልሞስት 1 ሰዓት ነው እኔ ቁጭ ብዬ ከእንቅልፌ ተነስቼ የምሰማችሁ። ምክንያቱም አንድ ሰው ራሱ ሴቭ ማድረግ ትልቅ ነገር ነው። ሊያየ በጣም ቴንክ ዩ።
ኢንፎርሜሽን አለ፣ ቮይስ አለ፣ ኤቭሪቲንግ መደረግ ያለበትን አሁን ወደ ገደለው ቢካሄድ እና የሆነ ነገር ቢደረግ እኔም አለውኝ እስከ መጨረሻው ድረስ ኢንፎርሜሽን ሼር እንደራረግ በውስጥ ይሄን ለማለት ነው። ቴንክ ዩ ቤላዬ ቴንክ ዩ ባይ ዘ ዌይ ኪያዬ አይ ቲንክ ተረተሽኛል ያስባለሁ። አንቺ ሪሲቱ ላይ የሷ ስም ስለሌለ የሌላ ወርቅ ቤት ስም ስለሆነ ያንን ወርቅ ቤት ነው መክሰስ ያለብሽ። አሰሪዎችን ይዘሽ ሄደሽ ከዛ ወርቅ ቤት ነው የገዛሽው። ሜርሲ ትሁን ሌላ ይሁን ማን ይሁን ያንቺ ችግር አይደለም። ምክንያቱም የወርቅ ቤቱ ስም ሪሲቱ ላይ ያለው እሱ ነው የሚጠየቀው፣ እሱ የቀጠረው ነው። ገባች? ሌባና ሀቀኛ መቅጠር ያለበት እሱ ነው። የሚመጣው ሪስክ ደግሞ መቀበል ያለበት ዋናው እሱ ነው፣ ማናጀሩ ነው። ስለዚህ ያንቺን ከአሰሪዎች ጋር ሄደሽ ከዚህ ቤት ነው የገዛሁት ሰራተኛዋ ወጣለች ምናምን ቢሉ ያንቺ ቢዝነስ አይደለም። የሪሲቱ የዛ ቤት ነው። ሰራተኛ ይሄዳል፣ ሰራተኛ ለቃለች እኮ ነው። አሁን ለቃለች እኮ ነው የሚሉት። በደንብ ስሚኝ ኪያ፣ እኔ አሁን እንድትሰሚ ነው የምፈልገው። አንቺ ማዳምሽ ጋር ትሰራለሽ አይደለ? አንቺ ሰብረሽ ወጣሽውን ብትቆ ሁለተኛዋ የምትመጣው ሰራተኛ አትጠየቅበት። ገባሽ? ማዳምሽ ግን ያንቺን ደሞዝ አልከፍልም ብትል ትጠየቅበታለች። ገብቶሻል? አሁን በዛ ቤት ስም ስለሆነ ወርቅ ቤቱ ነው የሚጠየቅበት ያንቺን ጉዳይ። ወርቅ ቤቱ ራሱ ነው ከያለችበት ከፈለገ ያምጣ ከፈለገ ከኪሱ ያወጣ። ሪሲቱ የሱ ሪሲት ነው፣ የሜርሲ አይደለም። የሱ ስም ነው ያለው። ሰውየውም እኮ የተናገረው በእኔ ቤት ስም የኔን ወርቅ እያሳየች ፌክ ወርቆች ሸጣለች እኮ ነው ያለው። በዛ ምክንያት ነው የተባረረችው እኮ ነው ያለው። ገባሽ? በሱ ቤት ውስጥ ሆና ነው የራሷን የሱ ቤት ወርቅ ያስተዋወቀች ሌላ ፌክ ወርቆች የሸጠችው ብሎ ሰውየው እኮ ተናግሯል። ላሰማችሁ እችላለሁ የመጣውን ድምፅ። ስለዚህ አንቺ መጠየቅ የምትችው አሁንም እሱን ነው። ከዛ በኋላ ደግሞ ወርቁን ለማስመርመር የምትፈልጉ ሰዎች ስታስመረምሩ መርምሩልኝ አይደለም ልሸጥ እፈልጋለሁ ይሄንን ወርቅ ካላችኋቸው በደንብ ይመረምሩታል። ወርቅ መሆኑን ላቅ ፈልጋለሁ ካላችኋቸው ግን ከላይ አይተው ወርቅ ነው ይሏቸዋል። ስለዚህ በደንብ ግን ልሸጥ ነው ስትሏቸው ገዢዎች ስለሆኑ እንዳይከስሩ ሲሉ በደንብ ያዩታል። ከዛ ችግሩን ይነግሯቸዋል። ስለዚህ አንቺ መሄድ ያለብሽ ሪሲቱ ላይ ያለው ወርቅ ይቆራረጣል። ከአንቺ ነው ወይ ከኔ ነው? ኦኬ ይሰማል። አሁን ይሰማል? ሰሚያለሽ ኩንሻ ያ። ስለዚህ ይሄን ሪሲት ይዘሽ ወርቁ ቤት ሂጂ፣ ከላይ የተጻፈው ወርቅ ቤት ሂጂ፣ የገዛሽበት ሂጂ። እሺ እዛ ነው መሄድ ያለብሽ። ከአሰሪሽ ጋር ሂጂ። እነሱ ናቸው እነሱ ከፈለጉ አንቋ ያምጧት፣ ከፈለጉ አስራ ያምጧት። ያንቺ ችግር አይደለም። ይሄ ኩኒሻ አሁን በውስጥም ሰው ልኮልኛል። እኔ ቅድምም እያየው ነበር። አሁን ደግሞ አሸን ፈልቷል። አሁን ሙዱ አይ ዶንት ኖ ዱባይ ምን እንደተፈጠረ አላውቅም። ምን አይነት ሰዎች ከነሱ እኔ አይ ዶንት ቲንክ ሶ እነዚህ ወርቁን ሰርተው አምጥተውት ነው የሚሸጡት የሚል እምነት የለኝም በግሌ ማለት ነውና አሁንም እንደዚህ አይነት ወርቅ የከፈቱ ከሷ ጋር ሼር እዛ ጋር ማስታወቂያ ነፍ ናቸው። ተመልከቱ። ስካመር ብቻ ነው የሞላው እና እነሱንም ተጠንቀቁ። ኦንላይን ላይ ወርቅ ገዝታችሁ ተበላን ካላችሁ ከዚህ በኋላ ጂቢ ብላችሁ በቃ ሞኝ ናችሁ ማለት ጄኔራል ሱመያም የተናገረች እየጻፈች ነው። እናንተ ሪሲቱ ካላችሁ ማስረጃ ካላችሁ እኮ ዱባይ የምትኖሩ ሰዎች መክሰስ ትችላላችሁ። ኩንሻ ይኸውልሽ እሱ ለቤት ልሰጥ የመጣሁት ምን መሰለሽ፣ ሞስት ኦፍ ደም ማዳም ቤት የሚሰሩት እነሱ ማዳማቸውም አይተባበሯቸውም። ገባሽ? ቅድም ስትልሽ ሽንት ቤት እንኳን ሳትይዞልን ነው ላይክ ታይም እንኳን አይሰጧቸውም እና ለነሱ ብሎ የሚከራከርላቸው የለም። ስለዚህ ለዛ እኮ ነው አድቫንቴጅ የምትወስድባቸው እና ይሄ ሄዶ መክሰስ ምናምን ሲምፕል አይደለም ለነሱ። ገባሽ? አሁን ታሚ የሚባለው እዛ አረብ ሀገር የሚኖረው ዱባይ የሚኖረው ሰውዬ እሱን ይኸውልሽ ተደራጅተው አንድ ፔጅ አሁን እዚህ ራሱ ቢመጣና ይህን ኢንፎርሜሽን ቢያቅ እንደዚህ አይነት ችግር የደረሰባቸውን ሰብስቦ ገባሽ እንዲጠይቁለት እሱ ይረዳቸዋል እንጂ እነዚህ ልጆች መክሰስ አይችሉም። ደርዝ ነው ወይ ገባሽ? ኩኒ ሪሲቱን ቢኖር ምንም ቢል ያንን ነው እሱ አድቫንቴጅ የወሰደችባቸው። ምንም ስለማያመጡ መውጣት አይችሉ
ማዳሞቻቸው አይተባበሯቸውም፣ ምንም ማድረግ አይችሉም። ስለዚህ ያለው ታሜ የሚባለው እንደምንም ሼር አድርገን እዚህ ይምጣና ይህንን ኢንፎርሜሽን እንንገረው። ከዛ የራሱን ፔጅ ከፍቶ በዚህ ችግር የደረሰባችሁ ነው ብሎ እንዲተባበር ማድረግ። ምክንያቱም there is no communication እሱ አትሊስት እዛ በአካል ስላለ ከአንቺ ጋር ምናምን ግን ምንም ያህል ልትሄጃችም፣ ምክንያቱም እዛ አይደለሽም። እነሱም ሊከሱ አይችሉም። አሁን እዚህ ጋር ሲጽፉ የነበረው ነው ባሏ ራሱ የስንት ወጣት ብር በአጭበርብሮ ነው ምናምን ይላሉ። ባልም አላት። ያሳዝናል በጣም። ታዲያ እንደሆነ ታውቂያለሽ፣ አሁን በየዘርፉ ነው አሁን አሜሪካን ያሉ ማለሽ ቅድም ቤዛ የምትባል ገብታ ነበረ፣ ካናዳም አሉ፣ ጀርመንም ቤልጂየምም የተለያየ ሀገር ላይ ያሉ አሉ። የእነሱን ደግሞ በዩሮፕ በኩል መጨረስ ይቻላል። ገባሽ? አሁን የዱባዩ ቼኑ ረጅም ነው በቀደም እኮ ሰው አስገብተን ነበር። we don't involve this shit እኮ አሉ ለአደባባይ። ይሄ ሚስጥር ነው እንዴ? ሰምተውታል እኮ። ሌላ ወሬ ቢሆን ኖሮ ተሰባስበው ቁጭ ላይ ያወሩበት ነበር። እከሊትን በቆጨራ ገደላት እንትና ተፋታ እንትና ምሷ ላይ ውሃ ደፋች ቢል ይመጡና እዚህ ጋር ተሰብስበው ያወሩበት ነበር። አሁን ምንስስ መካሰስ ጀምረዋል። አሁን በጣም ይካሰሳሉ እርስ በርስ። ግን አሁን መሲ ብሪጅስቶንን ታሜ እንድጠራ ማድረግ ይቻላል። ኮይን ደውዬ ዘጋሁ። ደወልኩለት እኮ ዋትስአፕ ላይ አይሰራም መሰለኝ። ታሜ ቁጥር አለሽ? አይደለም ሆት ቶፒክ you don't get it because ለከትልሽ ልከክልኝ ነው። ይሄ ቲፒካል የኢትዮጵያን ካልቸር ይዞ ነው ዱባይ ይሄድ። ገብቶሻል አባባል? ዱባይ የታሜን ቁጥር ብሰጣችሁ መደወል የምትችል ቆይ እንዴ በዚህ ጋር ሰው ጠይቃለሁ። ፍላወርዬ ልላክልሽ ትደውያለሽ? ኦኬ ቀጥይ። ስለዚህ አሁን ልከክል ነው። ገባሽ? አንደኛው ፖዚሽኑ አይ ነው፣ አንደኛው ቢዝነስ ያሰራ ኢሶል አባውት ሳልበላ ባዶ ዴን እንዳላድር ነው ጨዋታው። ለዛ ነው እንጂ ይሄ ሁሉ ክራይም እየተካሄደ you think ያልሰማ ሰው አለ? ይሄ የምትዩም ሰውዬ እኮ ያየዋል እኮ። እውነት ሂውማኒቲ ቢኖር ኖሮ እኮ መጥቶ ይሰሩበት ነበር እንዴ። የማዳም ቅመሞች አባቴ ሞት ያሳዝናሉ። እንዴት እያሉ እንደሚያወሩ እኔ I don't understand it። ምን ያህል ጊዜ ልንኖር ነው? የትኛውን ጊዜ ልንኖር ነው? ከነዚህ ምስኪን ዳዎች ተቀብለን ፀሐይ አያውቁም ምን አያውቁም በሙቀት ቂጣቸውና ብብታቸው ግሎ that's not nice። ከምርነ ያስጠላል። በጣም ነው የሚያስጠላው። ሀቢባ ተዋት። ዋንስ አፖን ታይም ተረት ትስማ። እሺ እናቴ ምናምን ትበለች። ሶሪ ትበላ። ከምር የእሱን ቁጥር እየላኩ ነው። ሰው እየደወለልኝ እንዲደውልልኝ የእሱን ቁጥር እየላኩ ነው። አውሩ እናንተ እስከዛው። ያ በጣም ፌር አይደሉም። በቃ ሶሻል ሚዲያ ላይ እኔ አሁን ለመጀመሪያ ጊዜ እንደዚህ አይነት ጉዳይ ላይ ስሳተፍ ሺ ሳይድ ኦኬ እኛ እኮ በተቻለ መጠን የእሷን ቢዝነስ እንዳይመታ በቃ ፌሮና አየናት። አሁን ደግሞ ዛሬ ማን አይዞሽ እንዳላት አዶን ነው ዳርሊንግ። እንደዚህ የሚባል ነገር የለም። ከሰዮኒ ማኛና ተከፍሎት አያስኬድም። ዮኒ ማኛ ማን ነው እንዴ? ሰማሁኝ እኮ ቅድም ድምፁ ገባ እኮ እያዋራችሁ እዚህ እያሰማኋቸው ድምፁ ገባ። ትላንትና እሷ የምትሰራው ልክ ነው ኩዊን ስተታት ብሏል መሰለኝ። እኔ እንኳን አልሰማሁም። ግን ጠዋት ምን ሆነ መሰልሽ? እኔ ጠዋት ልሞት ስነሳ የሆኑ ልጆች ፎቶ የኔና ፎቶ ለጥፈው ኩዊን እንደዛ አትዋሽም ምናምን እያሉ ያወራሉ። አንተ የታይተን እኛ እናቃታለን ምናምን ይላሉ። ስላልገባኝ ዝም ብዬ ሄድኩኝ። እንዴ ምን ተናግሮ ነው ብዬ ብፈልግ ደግሞ የለም ምን እንዳለ ግን አልሰማሁም። ገባሽ? ምን እንዳለ እንደዚህ የእውነት ከሆነ ህግ ትሄዳላችሁ ምናምን የማይሆን ነገር ላይ ከዛ ቁጭ ብለው ህግ መሄድ ቢችሉ በእምነት ስለሆነ ነው እንጂ የማዳም ቅመሞች አሁን የማይሆን ነገር ነው ያወራው። ገባሽ? ህግ አለ፣ ህግ ጋር መሄድ ትችላላችሁ። እንደዚህ ነው ያለው። አንደኛ ነገር ልጆቹ ፉል ታይም ማዳም ቤት ነው የሚሰሩት። ለዚህ እኮ ነው እነሱ ለመጭበርበር በጣም ቅርብ የሆኑት። ገባሽ? ወጥተው አያስመረምሩትም። አስመርምረው እንኳን የእውነት መሆኑ ቢያውቁ መካሰስ አይችሉም። ምክንያቱም ያንን ያህል እንትን የላቸውም፣ ታይምም የላቸውም፣ ብሩም የለም፣ እውቀቱም የለም። እነሱ ያለው ነገር እኮ በጣም ያስታውቃል ተከፍሎት እንደሆነ። ምክንያቱም ምንም አይነት ኢንፎርሜሽን ራሱ ያቀረበው ኢንፎርሜሽን አንድ ስቶሪ ናት ደጋግሞ የተናገራት ትናንት ከመጡት ውስጥ የደረሳት ሴት እንደውም ላይቭ ላይ ገብታ አሳይታ
አልደረሰም ነበር። በታክስ ተከራክረው በታክስ ሳይግባቡ ቀርተው ከዛ በኋላ ደረሳት ምናምን አለ። አንዷን ኬዝ ማለት ነው። የትናንትና ላይቭ ላይ ከፍታ ዩፒኤስ ትዝ ይልሻል? በሯን አንኳኩቶ አልከፈተችም እና አላሳየችንም። የ3 ሚሊዮን ወርቅ ስለሷ ኬዝ ብቻ እንዳወራው ሌላውን አላወራም። ስለዚህ እኔ የምለው እሱ በደንብ አድርጎ ይሄ እንትን ምንድነው ዳሜጅ ኮንትሮል አለ አይደል? ተከፍሎት ስሟን ለማጥራት ላይ ካለውልሽ ነገር ተብላ ነው እንጂ